ሚስቴን ተመካክረን ጅዳ ለስራ ከላኳት በኋላ ለኔ ሳትልክ ለአባቴ ገንዘቡን ላከች። በዚህ ተናድጄ ሳልፈታት ከዓመት በኋላ ቆይቼ ከዛ በኋላ ገባሁ። በሁለት ዓመቷ መጣች። ከመጣች በኋላ ፍታኝ ሳትል ብታገባ ይሄ እንዴት ይታያል? የኔ ኒካህ ወይም የኔ ሰማንያስ እንዴት ይሆናል? ይላል። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ። የጋብቻ መቼም መቅሱዱ የጋብቻ ዓላማው መጀመሪያ ሰዎች ወደ ትዳር ከመግባታቸው በፊት ማወቅ ያለባቸው ይመስለኛል። ይገባል ማወቅም አለባቸው። ጋብቻን ልክ የቢዝነስ ሼር ልክ ሚስት ሲያገባ የገንዘብ ሼሩ እንደማድረግ ወይም ደግሞ ሰራተኛ እንደመቅጠር እንደዛ አድርጎ የሚያስብ ከሆነ ትክክል አይደለም። መቅሱዱል ኒካህ እንደዛ አይደለም። ተስማምተን እሷ ሄደች ነው የሚለው መርሐባ። ችግር ሊዳርጋት ይችላል። ምናልባት እሱ እስካገባ ድረስ የሚስቱን ነፈቃ ተሯሩጡ ድንጋይ ተሸክሞም ይሁን እንጨት ፈልጦም ይሁን ምን አድርጎ የትዳርን ጣጣ ለመቻል ነው ጋብቻ ውስጥ የገባው፣ ስሜት ለማርካት ብቻ አይደለም። ስለዚህ በሱ በኩል ማድረግ የነበረበትን ተስማምተን ሚስቴን ላኳት ሲል ያው ነቀለን ሀገራችን ላይ ያለው የኢኮኖሚ ችግር ያለበት ነባራዊ ሁኔታ፣ ነገር ግን አነስ ያለ ኑሮም ቢሆን እየኖረ ሚስቱን በሚችለው እንደ አቅሙና እንደ ቀድሩ የማስተዳደር ኃላፊነት እሱ ላይ ተጥሎበታል። ያልቻለ ሰው ልታበላኝ ብሎ አይደለም ከቤቷ ከአባት ከእናቷ ለይቶ የሚያመጣት፣ እሷ ሰርታ እንድታበለው መሆን የለበትም። ኢነማ ይጹም የትዳር ጣጣን ያልችልም ነፈቃን የራሴም ከብዶኛል እንኳን ለሁለተኛ ሰው ለሚስት እንደገና ልቀለብ ሚል ከሆነ ወመን ለም የስተጢዕ ፈዐለይሂ ቢሶም የተባለው በቃ እናንተን አግብተው እኔ ሳላገባ ብሎ ውድድር ውስጥ መግባት አይደለም፣ ወይ ደግሞ የአላህ ሰላም አይደለም፣ የስሜትም መነዳትም አይደለም። ስሜቱ የሚገታበትን ነገር ነው ማድረግ ያለበት። طيب ያን ሳያረግ ቀረና አገባ ሲብ ኒካሁ መጡ። ከዚያ በኋላ ተስማሙ። ሂጅና አግዥኝ ሰሪና አላት። በእገዛ ሂደቱ ላይ እሷ በሙሉ ፍቃደኝነቷ መርሐባ ብላ ልታግዝ ከሄደች ማድረግ የምትችለውን ነገር በፍቃደኝነቷ ልታረግለት ትችላለች። ለአባቷም ይሁን ለእሷ አባትም ይሁን ለሌላ ዘመዶቿ ገንዘብ መላክ ብትፈልግ ሐቋ ነው። ሰርታ ላቧን አንጠፍጥፋ ያገኘችው ገንዘብ ነው። እዛ ቦታ ላይ ዝም ብሎ ተዝቆ የሚገኝ ገንዘብም አይደለም። ብዙ ጭቅጭቅ፣ ብዙ መከራ፣ ብዙ ስቃይም አለና ያንን ችላ ያገኘችውን ገንዘብ እንደገና እሷ አምጥቶ እኔ ነኝ የማዝበት፣ እኔ ነው የምፈልጠው፣ እኔ ነው የምቆርጠው ማለት አይሆንም። ስለዚህ እሷ በፈለገችው ልታደርግ ትችላለች። አይ ነይ ተመለሺ፣ እኔ ከኔ ጋር እንድትኖር ይፈልጋለሁ፣ ተራርቀ መኖር አይሆንም፣ ነፈቃሽን እችልሻለሁ ካላት መምጣትም አለባት እሷ። ያኔ ያንን ነገር ትታ ወደ ሀገሯ መልስና መርሐባ ተፈضل ማለት አለባት። እሱ ይህንንም ለማድረግ ፈቃደኛ አይደለም። እንደገና ደግሞ በገንዘብ ላይ ደግሞ እኔ ፈላጭ ቆራጩ እያለ ነው። ይሄ ትክክለኛ እይታ አይደለም። طيب በዚያ ሐል እያሉ ተኮራርፈው እሱም ዘጋት፣ مثلا ስልኩን አጠፋ፣ ተናዶ ገንዘብ ለከሪ ለመላክ ሽላን ይሳት ለኪ ብሎ በዚያ መሃል እሷም ተቋርጣ ቆየችና ከጊዜ በኋላ መጣ አገባሁ አለች። ምን እንደምታገባው መች ተፋቱና? ሱብሃንአላህ ጥያቄ የሚያሳየን ህዝባችን ያለበትን የጅህልና የጨለማ ሐያት ነው የሚያሳየው። ይሄ መግለጫ ነው ማለት ዓሊሙ በዚህ በኩል ሲገነኑ ዝርዝር አህካሞች ይተነትናል፣ ይማማራል ከጠለበቱል ዒልም ጋር ተፋሲል ነገሮች። እዚህ ጋር የሚነጋገሩት ነገር እዛ ጋር እየወደቀና እየተከሰተ ግን ሰዎች መጥተው ዒልሙ ለመማር የሚያስፈልገው ቦታ ላይ እኔ የሆነ ቦታ ሆኜ ዳቦ ዝም ብዬ ባመርት በይ ከሌለኩ ያኔ ተጠቃሚዋን ሰለር ለግድ ዳቦ የሚፈልጉ ሰዎች መጥተው ዳቦ መውሰድ አለባቸው፣ እኔ ማምረት ብቻ ሳይሆን እና ይሄ ዒልም እዚህ ጋር ማሻአላህ በየበዋዲው በየገጠሩ በየመሻይኹ በደንብ ተደርጎ ይዘረዘራል፣ ይፈተፈታል፣ ይተነተናል፣ ይብራራል። ግን
ዓመቱና ሴት ነው ያለው። ይሄ አንድ የሱና ቴሌቪዥንም ጥቅም ይሄ ነው። ቢያንስ በየቤታቸው ተቀምጠው ይሄንን የጥያቄና መልስ ፕሮግራም ይሁን ሌሎችም የደርስ የሚሰጡ ፕሮግራሞችን መተው ቤታቸውን ትተው አካባቢያቸውን ትተው ሼኾች ጋር መተው መቅራት ለማይችሉ ሰዎች እንደው ኢስዓፍ ለማድረግ ነው። እንደ አምቡላንስ ነው በየቤታቸው ላይ ያመጣት እና የሚያሳየው ግን አሳዛኝ ነገር ነው። ክስተቱ ውጭ ያለው ክስተት በነገራችን ላይ እሷ አሁን አንድ ሴት ለብቻው አይደለችም አሉ እንደዛ የሚያደርጉ ሴቶች ይመጡና ከባላቸው ጋር ተጣላን ይላሉ። መጣላት ብቻ አይደለም አልፈታትም፣ ተጨቃጨቁ፣ ብሎክ ነው ማድረግሽ ይላታል ሚስቱን። ካሁን በኋላ እንደዚህ ካልከኝ ብሎክ አደርጋለሁ ትላለች። መሰለን ብሎክ ይደራረጋሉ። ኒካህ አይደለም ብሎክ የተደረገው የነሱ ወሪ ነው። ቤት ውስጥ አብረው እየኖሩ እኮ የሚዘጋጉ እኮ ይኖራሉ፣ ማይነጋገሩ ይኖራሉ። ኒካህ አለ። طيب ያንን ነገር ምን ተደርጎ ተቆጥሮ ነው ከዚያ በኋላ ሌላ ባል ሄዳ የምታገባው? አንድ ሴት የሁለት ባሎች ሚስት መሆን አትችልም። መሆን ያለበት እሱ በፍቃደኝነቱና በፍላጎቱ ወይ ፍቺውን ያከናውናል ወይ ሁለቱም ተስማምተው ፈስኽ ያደርጋሉ፣ ኒካሁን ያፈርሳሉ። ከዚያ በኋላ ዒዳ የሚባል ነገር አለ፣ ትጠብቃለች። መቁጠር ግድ ነው። ለምን? ከሱ ጋር ኖራለች፣ ግንኙነት ነበራት። ስለዚህ ሐታ ተራርቀው ቢኖሩም እንኳን ዓመታት አብረው አልነበሩም፣ 2 ዓመት 3 ዓመት አው ያኒ አንዳንዶች ዒዳ የመጠበቅ ሕክማው ምንድን ነው ሲባል አንደኛ በራአቱ ረሒም ነው፣ ማህፀኗ ከሱ ልጅ ነፃ መሆኑ። ሌሎች ደግሞ ዑለማዎች ተዓቡድይ ነው ሚሉም አሉ። ሌሎች ደግሞ ይሄኛውም አብሮ ነው። ተዓቡድይ ማለት ነው በቃ አላህ ስላዘዘ ጠብቅና ተማግባት ትችላለች፣ ተጠብቅና ማግባት ትችላለች ስለተባለ እሷን ያንን ጊዜ ጠብቆ መጋባት ይችላሉ። ከዚያ ገና ኒካሁ ያለ ማግባት የሚባል ነገር ይሄ ሁለተኛ ኒካህ የተባለው ውድቅ ነው። አንዳንዶች እኔ አልፈልገውም ስላለች ብቻ የተፈታች ይመስላታለች። እኔ ነግሬዋለሁ እንደማልፈልገው፣ አሁን በኋላ አልፈልግህም፣ እሺ ወቅ እንደውም ላገባ ነው ትላለች። አዑዙ ቢላህ። ምን አርጋ ነው የምታገባው? ዲናችን ልቅ አይደለም፣ በሰዎች አእምሮ የሚነዳ አይደለም፣ በግልፍተኛ ሰዎች አካሄድ የሚኬድበት መንገድ አይደለም።